ጤና ይስጥልኝ እንደምን አላችሁ ወዳጆቼ ደህና ናችሁ? ለአጭር መልእክት ነው ብቅ ያልኩት። ለጥፌዋለሁ ኦሬዲ እዚህ ቲክቶክ ላይ የርክበ ካህናት የቅዱስ ሲኖዶስ ጉባኤ ከፊታችን ነው። ጳጳሳት በአመት 2 ጊዜ ይሰበሰባሉ እንደምታውቁት። ዓላማው አንዱ እንግዲህ ጸሎት ነው፣ መገናኘት ነው። የተጣመመ ነገር ካለ ማቃናት፣ መናፍቃን ከተነሱ ጉባኤ አድርጎ መርታት፣ የጠፉብንን ልጆች መፈለግ፣ በዓለም ውስጥ የተከሰቱ ፖለቲካዊ፣ ኢኮኖሚያዊ፣ ቴክኖሎጂካዊ ለውጦች በክርስትናው ጉዞ ላይ ምን ያደርሳል የሚለውን በሚመለከታቸው ባለሙያዎች መርምሮ ቅዱስ ሲኖዶሱ ያን አዳምጦ ከዘመኑ ለውጥ አንፃር ምን አይነት አገልግሎት መሰጠት አለበት፣ የቤተክርስቲያኒቷ ሀብት፣ የቤተክርስቲያኒቷ ዕውቀት፣ የቤተክርስቲያኒቷ ታሪክና ምልክቶች ለዘመኑ ምን መፍትሄ መሆን ይችላሉ፣ ያሉንን ምዕመናን እንዴት መጠበቅ እንችላለን፣ ማጽናት እንችላለን፣ የሄዱበትን እንዴት እንመልሳለን፣ አዳዲሶችን እንዴት እናመጣለን፣ አፍሪካን እንዴት እናጠምቃለን፣ በመንግስት ብልሽት የተሰደደውና በየዓለሙ የተበተነውን ኢትዮጵያዊ ኦርቶዶክስ እንዴት የዓለም ብርሃን የዓለም ጨው እንዲሆን እንዴት ወደ አገልግሎት እናስገባለን የሚሉ ትላልቅ አጀንዳዎችን አንስቶ መወያየት ነው። እንግዲህ የቅዱስ ሲኖዶሱ ትልቅ ስራ ከህይወት ጋር የቤተክርስቲያን ዋናው ተልእኮ ሰው መጠበቅ ስለሆነ፣ ይሁን እንጂ ባለፉት 30 ዓመታት ያየናቸው አጀንዳዎች አንድም ጊዜ ተቀይረው አያውቁም። ከውጪ በሚመጣ ጫና አንዳንድ አዳዲስ አጀንዳዎች ሊመጡ ይችላሉ እንጂ የቤተክርስቲያን ተልእኮ ይሄ ስለሆነ አሁን ቅድም ባልኩት መሰረት የሚጠፉብን የሚፈልሱብን ምዕመናን የሚያፈልሳቸው ምንድነው? ትዳር ለምንድን ነው የረከሰው? ሴተኛ ዳሪ ለምንድን ነው የበዛው? ክርስቲያኖች ለምን በጎሳ በዘር ተከፋፈሉ? ለምንድን ነው ሶዶማዊነት በሀገራችን የተቀጣጠለው? ለምንድን ነው ለ50 ዓመት ደም መፍሰሱ አላቆም ያለው? ለምንድን ነው አጥቢያዎች በሙሉ በሙሰኛ የተሞሉትና ምዕመናንን ያስመረሩት? ለምንድን ነው ስብከተ ወንጌላችን እልልታና ጩኸት ሆኖ የፕሮቴስታንት ጭፈራ የመሰለው? ለምንድን ነው የቅዱስ ሲኖዶሱ ልዕልና እየተዳከመ ግለሰቦች እየነገሱ ይሄዱት? ይሄ ሁሉ መጠየቅ ያለበት በባለሙያ እየተጠና ቅዱስ ሲኖዶሱ እያየ መፍትሄ መስጠት ያለበት ነበር። ይሁን እንጂ ባለፉት 50 ዓመታት ማንኛውም ሰው ገብቶ ቢያገላብጥ በድንገት ከሚመጡት ውጪ አጀንዳዎቹን ሳይጻፉ እናውቃቸዋለን። አንዱ የጳጳሳት ቅያሪ ነው። ይሄ ቦታ አልተመቸኝም እዛ ጋር ቀይሩኝ፣ ወይንም እኔም ውጪ ሀገር መሄድ ስለምፈልግ አንድ ከውጪ ሀገር አንድ ደርቡልኝ አንድ ነው። ቀጥሎ የመንግስት ልማትን እናድንቅ፣ ግድቡን እናድንቅ፣ ኮሪደሩን እናድንቅ፣ ችግኙን እናድንቅ። ለምን መንግስትን ካልተለማመጥን መኖር አንችልም። ሶስተኛ የደሞዝ ጭማሪ፣ ደሞዝ ጨመረብን፣ ኮታ ይሰጣል። የበጀትና የመኪና ግዢ፣ አሁን ደግሞ ንጹህ ኦሮሞ፣ ንጹህ አማራ፣ ንጹህ ምናምን በየሰፈሩ ዘር ማመጣጠል። ሐዋርያት በሙሉ አይሁዶች ናቸው። ስለዚህ የሮማን ግዛት ሄደው መስበክ አልነበረባቸውም። በእኛ አሁን ሲኖዶሳችን በሚሰራው መሰረት ከጎጃም ወለጋ እንዳይሄድ ከተከለከለ በዘር በቋንቋ ተሳቦ በውሸት በሐሰት 2000 ዓመት የኖረ ህዝብ በጣም ድንቅ እኮ ነው። ከዛ አዲስ አበባ ሀገረ ስብከት እኔ ካልወረስኩት እኔ መድቡኝ፣ ሌላ ጭቅጭቅ አጀንዳ ነው። ይሄ ዘላለም አጀንዳ ነው። ቀጥሎ አዲስ ሀገረ ስብከት መፍጠር፣ አዲስ ጳጳስ ለመሾም ሲባል የሀገረ ስብከት ስም ይቀየርልኝ። ጠቅላይ ሚኒስትሩ የጻፉልን 11ዱ እነዛ የወሊሶ ወንበዴዎች ወደ ውስጥ ለመመለስና ስራ እንዲሰሩ ለማድረግ 11ዱን ስምምነቶች ተብለው በሐዋርያት ቀኖና ምትክ ይግቡ። አጀንዳው ይሄ ነው ጠቅላላ። አሁን የመጣሁት ዋናው ነገር ቀደም ሲል የለጠፍኩት ማፕ ያ መረጃ አስደንግጦኝ ነው። ድሮም አውቀዋለሁ፣ ግን እንደገና በቁጥር ማስላት አላሰብኩም ነበር። መረጃው የሚለው በፈረንጆች አቆጣጠር በ1970 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ምጥጥን 60% ነው። መቼ አልኩኝ? 1970። አሁን መቼ ነው ያለነው?
2026 ከ70 እስከ 2030 26 አለን 56 ዓመት ከ56 ዓመት በኋላ መሆን የነበረብን 130 ሚሊዮን በ60% ስታሰሉት 72 ሚሊዮን ኦርቶዶክሳውያን መኖር ነበረባቸው 72 ሚሊዮን ኦርቶዶክሳን መኖር ነበረባቸው ፐርሰንቱ አሁን ግን ስንት ነው አለ የዛሬ 6 ዓመት አብይ ወደ ስልጣን ከመምጣቱ በፊት 41 ነው ምናልባት አሁን ስንት ይሆናል 36 ሊሆን ይችላል 41 ነው እሱ ያለው 4% ቢቀንስ 36 ሊሆን ስንት እንደጠፋብን እስቲ እናስላ በ130 እሺ ካልኩሌተሩን ላውጣና እናስላ 130 ሚሊዮን ህዝብ 130 ሚሊዮን ነው ያለው 130 ሚሊዮን ህዝብ ወደ 36% ነው የወለደው ባይወርድና በ60 ቢሄድ ኖሮ 72 ሚሊዮን ሰው ይኖረናል ብለናል በ36 እና 11 130 ሚሊዮን በ46 እናስላ 38 ሚሊዮን ነው 38 ሚሊዮን ሲቀነስ 72 ሚሊዮን ስንት ጠፋ 34 ሚሊዮን ምዕመናን ጠፍተዋል በ56 ዓመት 34 ሚሊዮን ምዕመናን ጠፍተዋል ማለት ሞተዋል ተሰደዋል እምነታቸውን ቀይረዋል ፖለቲካው ይሁን ምንም ተሳቀው ሃይማኖታቸውን ደብቀው 34 ሚሊዮን የሚታወቁት ከ5% ወደ 20 አካባቢ የተመነደገው ወደ ፕሮቴስታንት የፈለሱት ናቸው በጫናም ትምህርት በማጣትም በእኛ ቤት ሙስናና ዘረኝነት በመማረርም የፈለሱ አሉ አሁን ደምረቱን በሚጮሁ ሰዎች በሚያስጨፍሩ ሰዎች በልመና በማጣበብ ሰው እንዲፈልስ ተደርጓል 34 ሚሊዮን ሰው ጠፋ የስድስቱን ዓመት ተተል መረጃው በሚሰጠን ብቻ 41 ነው 36 አድርጌ ነው 41 ነው ምን 28 25 26 ሚሊዮን አካባቢ ሰው ጠፍቷል ነፍሳት ናቸው ጠፉት አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆነላቸው የሞተላቸው በጥምቀት ወልዷቸው እናንተ ከወንድና ከሴት ፈቃድ ከደምና ስጋ ያልተወለዳችሁ ልጆቼ ናችሁ ያላቸው እነዚህ ልጆቹ እንዳይጠፉበት ጳጳሳት አድርጎ የሾመባቸው ከመጣው መንግስት ጋር ሁሉ ተስማምተው የራሳቸው ፓትሪያርክ ሳይቀር እየተፈራረሙ የሚሸኙ አቡነ ተክለ ሃይማኖት ከደርግ ጋር ተስማምተው ነው ያሻገራት እኛም ከብልጽግና ጋር ተስማምተን እናሻግራለን ብለው ከአርሲ እስከ ወለጋ ልጆቻቸውን የሚያሳርዱና ማይናገሩ እዚሁ ምስራቅ ሸዋ ውስጥ ልጆቻችን የሚያሳፍኑ ዝቋላ አባቶቻችንን የሚያስገድሉና ሸኔ ገደለን ብላችሁ ሐውልት ላይ አትጻፉ ብለው የሚከለክሉ ጳጳሳት ናቸው አሁን ለረክበ ካህናት ጉባኤ የሚያደርጉት ምዕመናን 34 ሚሊዮን ሰው ከጠፋብን አባቶቻችን ጠይቃቸው በዚህ ጉባኤ የጳጳሳት ቅያሪ የመንግስት ልማት ማድነቅ የደሞዝ ጭማሪ የበጀትና መኪና ግዢ የንጹህ ጎሳ ኤጲስቆጶስ ምርጫና ማመጣጠን አዲስ ሀገረ ስብከት መክፈትና ስም መቀየር የሐዋርያትን ቀኖና በሌላ በመንግስት አፈቀላጤ መቀየር ይሄን ሁሉ ርግፍ አርጋችሁ ተውና አንድ አጀንዳ ብቻ ዘንድሮ ይውልን አንድ አጀንዳ ብቻ ይውልን በሉና ሁላችንም ፔቲሽን ሁላችንም እንላክላቸው አንድ አጀንዳ ብቻ ይውልን ባለፉት 56 ዓመታት 34 ሚሊዮን ምዕመናን የጠፉብን ምን ሆነው ነው የሚለውን አጀንዳ ያዙልን እባካችሁ አባቶቻችን የመኪና ግዢው ይደርሳል ህንጻው ይደርሳል በዓል ማድመቁ ይደርሳል አዳነች አቤቤ ወርቅ መሸርለሙ ይደርሳል አብይን ካባ ማልበሱ ይደርሳል ኮሪደር ልማት መጎብኘቱ ይደርሳል የፒያሳ ህንጻ አደገ ይያሉ መነጋገሩ ይደርሳል
አባታችን መሰረተ ድንጋይ ያስቀመጡ እያሉ ማውራቱ ይደርሳል። 34 ሚሊዮን ያስጠፋችን ቤተክርስቲያን የአባታችን የብፁዕ ወቅዱስ አቡነ ማትያስ የ13 ዓመት ስኬታማ የሐዋርያዊ ተልኮ ጉዞ ብሎ ዶክመንተሪ መስራቱ ይደርሳል። 34 ሚሊዮን ነፍስ ጠፍቶብናል። ስለዚህ አጀንዳችሁ ለምን ጠፋብን? ማን አጠፋብን? የትኛው የቤታችን የውስጥ ጠባይ ነው ያጠፋብን? የትኛው የውጭ ጠላት በምን ስልት ነው የወሰደብን? ለምንድን ነው ኢላማ ተደርገን የምንገደለው፣ የምንደህየው፣ ቤታችን የሚፈርሰው፣ የምንፈልሰው? ጦርነት በኦርቶዶክሳውያን ዙሪያ ጦርነት የሚካሄደው ለምንድን ነው? አብይ አህመድ አቤት ስንለው እኛ ምንሻ አይደለም ገና ይሞታሉ ሲለን ለምንድን ነው ወደ ቤታችን ተመልሰን ዝም ብለን ህዝቡን በእልልታና በጭብጨባ ማደንዘዙን የቀጠል ነው? የልጆቻችን መጥፋት ውስጥ እኛ አለንበት፣ የኛ እጅ አለበት። ይሄ ሁሉ ግዙፍ የሚርመሰመሰው ሰባኪ፣ ይሄ ሁሉ አጥቢያ ምንድነው የሚሰራው? በመላው ዓለም የተበተነው ኢትዮጵያዊ አጥቢያ ውስጥ ሁሉ ጊዜ ለቅሶና ምሬት ለምን ይኖራል? ለምን ስምምነት አይኖርም? ለምን ሰበካ ጉባኤ አስተዳዳሪ ጳጳስ የማይስማማው ለምንድን ነው? ለምን ነው የሚታመሰው? ተጠያቂው ማን ነው? በገንዘብ ፍቅር መንደድ አይደለምን? የፖለቲካ ሎሌ መሆን አይደለምን? በድሎትና በምቾቱ ሰጥሞ በቁም መሞት አይደለምን? ኢትዮጵያን እንደ ኢትዮጵያ ለሺህ ዘመናት በነጻነት ያኖረውን መንፈስ ለመዋጋት የውጭ አካላት በዩኒቨርሲቲ በኩል የተከሉብን ሰዎች ስልጣን ይዘው አይደለምን? እረኞች በብቃትና በእምነት ሳይሆን በፖለቲካ ኮታ የህዋት ጳጳስ፣ የኦፒዲዮ ጳጳስ፣ የባዴን ጳጳስ ምን የተባለ አይደለምን የሚሾመው? እሱ ፈጦ መጥቶ አይደለ ወሊሶ ጭራሽኑ በኦሮሞማ ጠበንጃ የሚሰማራ አርዶ መንበረጵስና የሚገለብጥ የተፈጠረው እሱ ነው አለ ብፁዕ ምንለው። ምን ሆነናል የሚል አጀንዳ ያዙልን። 34 ሚሊዮን ሰው ጠፍቶብናል። ከነፍስ የሚበልጥ ሌላ አጀንዳ የለም። መኪና፣ ስልጣን ቅያሪ ህንፃ አይደለም። ቀኖና ሐዋርያት፣ ህገ ቤተ ክርስቲያን፣ መዋቅሮቿ ሁሉ የሚከበሩት አባቶች የሚከበሩት ስለነዚህ ነፍሳት ነው። ነፍሳቶቹን እያጠፉ ክብር ፍለጋ መሄድ ዓላማው ምንድነው? የእግዚአብሔር ተልእኮ መፈጸም ነው። 72 ሚሊዮን መሆን ሲገባን ከዚህ ላይ 28 26 ሚሊዮን 34 ሚሊዮን አጥፍተናል። ስለዚህ ምዕመናን ሁላችን በፌስቡክ፣ በትዊተር፣ በደብዳቤ፣ በሰልፍ፣ በሁሉ አባቶቻችን ሁሉንም አጀንዳ ተውና አንድ አጀንዳ ያዙልን። ልጆቻችን ለምን ጠፉብን? ምን አጠፋብን? እንዴት ጠፉብን? እንዴት እንመልሳቸው? እንዴት እናጽናቸው? የሚል አጀንዳ በመያዝ አጥኞችን በመሰብሰብ እነዚህ ቤት ውስጥ የሰገሰጉትን ሙሰኞች ወደዛ በማድረግ ለነገሩ ወደዛ እንዳታረጉ አብራችሁ ስለምሰሩ ችግር ነው። በገንዘብ የተሸጠ ክህነት፣ በገንዘብ የተገዛ አባትነት፣ አልማዝ እየገዛ ጵጵስና የሚሾም ስለዚህ እቺን አጀንዳ ያዙልን። አንድ አጀንዳ በ50 ዓመት ውስጥ እቺ አንድ አጀንዳ ያዙልን ብለን እንለምናቸው። በዚህ አጀንዳ ስር ብዙ አጀንዳ ሊመጣ ይችላል። ለምሳሌ ከውጪ በፖለቲካውና በጽንፈኞቹ ጥምረት ምን አይነት ጥቃት ይደርስብናል? ከውስጥ በአባትነት ስም ለፖለቲካውም ለጠላትም የሚሰራ ወይ ለወርቅ የተሸነፈ ምን ያህል ሰው አለብን? እንዴት አድርገን እናርመው? እንዴት አድርገን ወደ ነፍሱ እንዲመለስ በገዳም እናኑረው? ይሄ አንዱ ውይይት ነው። ሁለተኛው እረኝነታችን ከሙዳየ ምጽዋት ወደ ሰው ነፍስ የሚያድገው መቼና እንዴት ነው? ስለ ገንዘብ ስለ ወርቅ ነው የምናወራው? ስለ ሰው ነፍስ በክርስቶስ
ወርቅ ደም የተገዙ ልጆችን መጠበቅ ነው ወይ ሰው በላቡ የሚያወጣው ወርቅ ላይ ነው የምንረባረበው ብለን እንጠይቅ እና መልስ እንመልስ። በእግዚአብሔር ፊት ስለምንቆም ጌታ በጉባኤው ስለሚገኝ እሱ ፊት ቆመን እንነጋገር። እሱ ፊት ቆመን እንነጋገር። ሌላው የምዕመናንና የካህናት እልቂት ስደት እያደረሰ የሚገኘውን አገራዊ የጎሳ ህገ መንግስት ኢትዮጵያን ለማፍረስ ኦነግና ህወሓት የዛሬ 38 ዓመት ያዘጋጁትን ህገ መንግስት ይሄን ህገ መንግስት ለመጠበቅ ይሄን ህገ መንግስት በህይወት ካላኖርኩ ሞቼ ገኛለሁ የሚለውንና በድሮን በቦምብ ህዝብ ይፈጀውን መንግስት እንዴት አድርገን አብረን እንኖር? እንዴት አድርገን እንዲታረም እናርገው? ይሄ ሌላው አጀንዳ ነው። ይሄ አስፈሪ አጀንዳ ነው። ብትፈሩ ተውት። ነገር ግን አስፈላጊ አጀንዳ ነው። የጠፉብንም በጎች እንዴት እንመልስ? ያሉትን እንዴት እናጽና? አዲስ እንዴት እንማርክ? ያን ለማድረግ እኛ እንዴት እንስተካከል? እኛን አይቶ የሚመጣ ሰው አለ? ያሉት እየሄዱ 34 ሚሊዮን ሄደዋላ። ይሄንን መመርመር ከዛ በመላው ሀገሪቱ በኦርቶዶክሳውያን ላይ የሚካሄደውን ማፈናቀል፣ የጅምላ ጭፍጨፋ እንዴት አድርገን ለዓለም እናጋልጥ? የአህት ቤተክርስቲያን፣ ምስራቃውያን የሰብአዊ መብት ተቋማት ገንዘብ እያሸከሙ የሚያስገድሉን ሀገሮች፣ ድሮን የሚያድሉ ሀገሮች ሁሉ አውቀው ቢያንስ የህሊና ጫና እንዴት እናርግባቸው? ይሄ አጀንዳ እኮ ነው፣ ትልቅ አጀንዳ ነው። ይሄን ያስፈራል። ይሄን ከፈራችሁ ተውት፣ ችግር የለው። ነገር ግን እንዲሁ የፈጠጠ ሳይሆን እንደ አለባብሳችሁም ቢሆን ልጆቻችን ለምንድን ነው የሚጠፉት? ማን ነው ያጠፋው? ከኛ ምን ጎደለ? ከውጪ ምን ጫና መጣብን? የሚለውን እስቲ አጀንዳ አርጉልን ብለን እንጩህ፣ እናልቅስ። ጮኸናል፣ አይሰሙም፣ ግን እንቀጥላለን እና ሁላችንም እንቀጥልላለሁ። ለአጭር ነገር ነው የመጣሁት። እግዚአብሔር ይስጥልኝ። ሰዎች ግን ለአጭር ነገር መጥቼ አንዳንድ ወንድሞች የገቡ ይመስላሉ። እንዳው ኢነርጂ የለኝም ብዙ ለማንጎያየት። ሌላ ጊዜ ብንጎያይ። እናንተ ተወያዩ። በጣም በጣም አመሰግናለሁ። ከይቅርታ ጋር በእውነት ድካም ስላለብኝ ነውና ውይይቱን አልከፍትም። እዚሁ ጋር አበቃለሁ። እግዚአብሔር ይስጥልኝ።